አለፍከነ ማእከለ እሳት ወኃይል በእሳትና በውሃ መካከል አሳለፍከን። መዝሙረ ዳዊት መዝሙር 65 ተራ ቁጥር 12 ላይ የሚገኝ ኃይለ ቃል ነው። እግዚአብሔር ፍጥረታትን ፈጥሮ የተው አምላክ አይደለም። እግዚአብሔር በፍጥረታትን መካከል ስራ የሚሰራ አምላክ መሆኑን ሲያስረዳ በእሳትና በውሃ መካከል አሳለፍከን ብሎ ተናገረ ማለት ነው። እግዚአብሔር እንደሚታወቀው ከጥንተ ፍጥረት ጀምሮ ፍጥረታትን ከፈጠረበት ጀምሮ ፍጥረታትን እስከሚያሳልፍበት ድረስ የማያቋርጥ ስራ የሚሰራ አምላክ ነው። ስራ የሚሰራ አምላክ ነው። በኦሪት ዘፍጥረት ላይ በምዕራፍ 1 ስንመለከት እግዚአብሔር ፍጥረታትን እንደፈጠረ በጥቅሉ ይነግረናል። እስከ ምዕራፍ 3 ድረስ ያለው የፍጥረታትን መፈጠር፣ የፍጥረታትን ክንውን፣ የፍጥረታትን ሁኔታ የሚያስረዳ ኃይለ ቃል ነው የተጻፈበት። ከዚያ በኋላ ጀምሮ እስከ ራእይ ድረስ ስንመለከት የምናገኘው እግዚአብሔርን ሲሰራ ነው። እግዚአብሔር ፍጥረታትን ፈጥሮ ሲያቆም አይደለም የምናገኘው። ፍጥረታትን ፈጥሮ በፍጥረታት መካከል ስራ ሲሰራ ነው የምናገኘው። ዓለም በኃጢአት በተሞላበትም ወቅት እግዚአብሔር ስራ ሲሰራ ነው የምናገኘው። ለኖህ መርከብ እንዲሰራ ሲያዝዘው ኖህ መርከብ ሲሰራ ከኖህ ጋር ሆኖ የመርከቡን ሁኔታ የመርከቡን ስፋትና ጥበት ሲያዘጋጅ ሲሰራ ነው የምናገኘው። በዚያም መካከል በበደል ላይ የነበረውን ፍጥረት እግዚአብሔር በተለያየ ቅጣት ሲቀጣ እናገኘዋለን። ይሄም ስራ ነው። እግዚአብሔር መኖሩን በፍጥረታቱ መካከል ፍጥረታቱን የሚቆጣጠር መሆኑን የሚያሳይ ነው። ለምስለ ዮሴፍ ተሰይጠ ከመ ይኩን ሲሳየ ለሕዝብ አባ ጊዮርጊስ ዘጋስጫ በሰዓታቱ ከዮሴፍ ጋራ ለግብፃውያንም ለዓለምም ምግብን ያዘጋጅላቸው ዘንድ ከዮሴፍ ጋር አብሮ ወደ ግብፅ ተሸጠ ብሎ እንደተናገረው መካከል ሆኖ ከዮሴፍ ጋር ሆኖ እግዚአብሔር ለዓለም ምግብን ያዘጋጅ ነበረ፣ ምድርን ይባርክ ነበረ። እግዚአብሔር ለአብርሃም እንደተናገረው በዘር አሕዛብ ሁሉ ይባረካሉ ብሎ እንደተናገረ እግዚአብሔር ከሎጥም ጋር ሆኖ ስራ ይሰራ ነበረ። ሰዶምና ገሞራ ሲጠፉ ሎጥ እንዳይጠፋ እግዚአብሔር ከሎጥ ጋር ነበረ። በሐዲስ ኪዳንም በብሉይ ኪዳንም ውስጥ ብንመለከት በቅዱሳት መጻሕፍት ውስጥ ብንመለከት እግዚአብሔር ያለ ስራ ያሳለፈበት ያለ ስራ የኖረበት የሰከንድ ሽርፍራፊ ጊዜ አናገኝም። መዝሙረኛው ዳዊት በመዝሙር 120 በቁጥር 4 ላይ እንደተናገረው አሁን ይደቅስ ወይነውም ዘያዕቆብ ለእስራኤል እስራኤልን የሚጠብቀው እግዚአብሔር እነሆ ፈጽሞ አይተኛም አያንቀላፋም ብሎ እንደተናገረው እግዚአብሔር አያንቀላፋም። ሁልጊዜ የሰውን ልጅ ይጠብቃል፣ ይሰራል። እግዚአብሔር በሰዎቹ መካከል በሕሙማን መካከል እግዚአብሔር ይሰራል። ከሕሙማን ጋራ ነው እግዚአብሔር። በሆስፒታሉ በጸበሉ በተለያየ ቦታ ነው። በመንገድ ከወደቁትም ጋራ ነው እግዚአብሔር ስራ ይሰራል። ከነዚያም ጋራ ሆኖ ከተማሩትም ጋራ ሆኖ እግዚአብሔር ስራ ይሰራል። በነቢያትም አድሮ ትንቢት ሲያናግር ነው የኖረው እግዚአብሔር ያለ ስራ የሰው ልጅ የኖረበት ጊዜ የለም። በጥቅሉ ፍጥረትን እግዚአብሔር ፈጥሮ ብቻ አልተወው፣ ስዕሎ ብቻ አካል ብቻ ሰጥቶ አልተወው። ያለ እግዚአብሔር ጥበቃ፣ ያለ እግዚአብሔር እንክብካቤ፣ ያለ እግዚአብሔር መግቦት ፍጥረታት ሊኖሩ ስለማይችሉ ማለት ነው። ታላቁ ሰማዕት የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ታሪክ የሚያሳየን ይህንን ነው። እግዚአብሔር ያለ ስራ አይኖርም። እግዚአብሔር ሰማዕታቱ ጨክነው የእግዚአብሔርን መግቦት የእግዚአብሔርን አዳኝነት ተረድተው ወደ ሰማዕትነት ሲጓዙ እግዚአብሔር በዚያ መካከል በእሳቱ መካከል በፈላው ውሃ መካከል ሆኖ ከእነሱ ጋር ስራ ይሰራ ነበር። የፈላውን ውሃ ያቀዘቅዝ ነበር እግዚአብሔር። የተሳለውን ሰይፍ እንደ ቅጠል ያደርግ ነበር እግዚአብሔር። የተተከለውን ካስማ
ምንጣፍ ያደርግ ነበር እግዚአብሔር። እግዚአብሔር ያለ ስራ የሰው ልጅ አይተው። እግዚአብሔር ይህንን የሚያደርግ በቅዱሳት መጻሕፍትም በቅዱሳን ሕይወትም የተመሰከረለት ሁሉን አድራጊ፣ ሁሉን የሚሰራ፣ ሁሉን የሚጠብቅ አምላክ ከሆነ ስራ የሚሰራ ፈጣሪ ከሆነ የሰው ልጅ ያለ ስራ ይኖር ዘንድ እንዴት ይቻለዋል ታዲያ? ሰዎቹ የተለያየ ሀሳብ ሲያራምዱ ይሰማሉ። እምነት ብቻ ካዳነ እግዚአብሔር ለምን ስራውን አያቆምም? እግዚአብሔር እኮ ስራ የሚሰራው የሰው ልጅም ስራ መስራት ስላለበት እኮ ነው። ስራ ለሰሩት እኮ ነው እግዚአብሔር ስራ የሰራው። ለተጋደሉት እኮ ነው ታምራት ያደረገላቸው፣ ቃል ኪዳን የገባላቸው። ወደ እሳትና ወደ ስለት በድፍረት ለገቡት፣ በድፍረት ለመሰከሩት እኮ ነው እግዚአብሔር መልአኩን ልኮ በረድኤት ጠብቆ የፈላውን ውሃ ያቀዘቀዘላችሁ። በታላላቅ ነገሥታት ፊት ምስክር የሆነላችሁ፣ በዓለም ፊት ክብራቸው ከፍ እንዲል ያደረጋቸው እኮ እግዚአብሔር ስራ ለሰሩት ነው፣ ካልሰሩት ጋር አይደለም። አምነናል በቃል ብለው ከተቀመጡት ጋር አይደለም። እግዚአብሔር በጾም በጸሎት ከተጋደሉት ጋር እኮ ነው ምስክር የሆነ። ከነ ቅዱስ ጳውሎስ ጋር እኮ ነው ምስክር የሆነው። ጾምንም ምጽዋትንም ጸሎትንም የተለያዩ መንፈሳዊ ስራዎችን ያከናውኑ ከነበሩት ጋር ስራቸውን ይባርክ የነበረ በምድር ላይም በሰማይም ስማቸው እንዲከብር ያደረገ ስራ ከሰሩት ጋር ነው። አምነናል ካሉት ብቻ ጋር አይደለም። እና እግዚአብሔር ስራ ልንሰራ ነው ስራ እየሰራ እያሳየን ያለው። የሰማዕታቱ ገድል፣ የሰማዕታቱ ታሪክ፣ የሰማዕታቱ ታምር የሚነበበው ስራ እንድንሰራ ነው። ስራ ለሰራ ሰው ዛሬም ታምር አለ፣ ዛሬም ገድል አለ፣ ዛሬም መከራ አለ፣ ዛሬም መታሰር መገረፍ አለ። ዛሬም ስራ ለሚሰሩት፣ ዛሬም ለጨካኞቹ፣ ለእግዚአብሔር ክብር ለሚቀኑት፣ ለቅዱሳኑ ክብር ለሚቀኑትና በሚቀኑት መካከል ዛሬም ፈተና አለ፣ ዛሬም ሰማዕትነት አለ። ዛሬም በየመንገዱ ይደበደባሉ፣ ዛሬም በጥይት በድንጋይ ለእባብ ይሞታሉ። ዛሬም አናት አናታቸውን ይባላሉ። ለምን ከተባለ ስራ እየሰሩ ነው። ዓለም ባዕድ አምልኮ ከሚያመልኩት ጋራ ናት። ዓለም ለእግዚአብሔር ከሰነፉት ሰዎች ጋራ ናት። ዓለም ጠላትነቷ ለእግዚአብሔር ከተጉት ሰዎች ጋራ ነው። ለእግዚአብሔር ከሚቀኑት፣ ለቅዱሳን ከሚቀኑት ጋራ ዓለም ሰይፏን ትመዛለች። በተለያየ መልኩ በአባ አጋግዮስ በሚባል ሆዳም አገልጋይ ምክንያት ነው 40 ዘመን የክርስቲያኖች ስደት የተነሳ። 40 ዘመን የሰማዕታቱ እልቂት፣ 40 ዘመን የቤተ ክርስቲያን መከራና የቤተ ክርስቲያንም የዘላለም ድምቀት፣ የእግዚአብሔርም ታላቅነትና በሰማዕታቱ መካከል የነበረው ስራ የተገለጠው በአንድ ሆዳም አገልጋይ ምክንያት ነው። በእንደዚህ በአገልጋዮችም ውስጥ ሆነ ዓለም ስራ ትሰራለች። አማኞችን ከእምነት ልታፈናቅል ትጥራለች። በሚያገለግሉት በቤተ ክርስቲያን ላይ በተሾሙት ሆዳሞች በአስመሳዮች በኩል ሆና ማለት ነው። ስራ በማይሰሩት በግብዞች በኩል ኢየሱስ ክርስቶስን ዓለም እኮ ያሳደደችው በአሕዛብ በኩል አይደለም። ቤተ መቅደስ በነበሩ ሌቦች፣ ቤተ መቅደስ ውስጥ በነበሩ ወንበዴዎች እኮ ነው ይዛ ሰቅላ ለሞት ያበቃችው። እግዚአብሔር አሰራር ምን እንደሆነ ካልተረዳ ነው አስቸጋሪ ነው የሚሆነው። አስቸጋሪ ስራ መስራት ያስፈልጋል። ስራ ልንሰራ ነው ወደ ምድር የመጣ ነው። እግዚአብሔር አነ ውእቱ ኖላዊ ኄር፣ በጎ እረኛ፣ በጎቹን የማይበላ በጎ እረኛ፣ ለበጎቹ ስጋውን ደሙን የሚሰጥ፣ ሲጠማቸው ደሙን ሲርባቸው ስጋውን የሚሰጥ በጎ እረኛ እኔ ነኝ ብሎ እንደተናገረ እግዚአብሔር እየጠበቀን ዘወትር የማይለየን መሆኑን በሐዋርያትም በኩል በማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 20 ላይ እንደተናገረ እኔ ከእናንተ ጋር ለዘላለም እኖራለሁ እንዳለ እግዚአብሔር ለዘላለም ከኛ ጋር ስለሆነ እኛ በርትተን መስራት ይጠበቅብናል። እነገሌ የተውትን እንላለን፣ እነሱ ያላዩትን እንላለን። እንዲህ አይደለም።
እነዚያ ካህናት የሚባሉት ጸሐፍት የሚባሉት የነቢያትን ትንቢት ያጠኑ የሚባሉት እነዚህ አዋቂዎች የተባሉት ክርስቶስን ሊያዩት ፈጽሞ አልቻሉም። ዲያብሎስ የሕዝቡን ሕሊና ያጎረው በአገልጋዮቹ በኩል ሆኖ ሕዝቡ ቃለ እግዚአብሔርን እንዳይሰሙ ከእነሱ ጋር እንዲተባበሩ ከካህናቱ ጋር እንዲተባበሩ ያደረገው ዲያብሎስ አስቀድሞ ሕዝቡን በሚያገለግሉት በኩል ስለሄደ ነው። ጲላጦስ እንኳን ሊያድነው ሲወድ እነሱ ግን ሆ ብለው ሕዝቡ ማን እንደሆነ ስቀለው ይሉ ነበረ። እንዲህ አይነቱ ነገር የሚመጣው የሰው ልጅ ለዘላለም ሕይወት ይበቃ ዘንድ የሰው ልጅ ሃይማኖቱ ማንነቱ ይፈተን ዘንድ ነውና እግዚአብሔር አምላካችን እንደ ሰማዕታቱ በርትተን የኛ ዘመን የሰማዕትነት ዘመን ስለሆነ የኛ ዘመን ብዙ ነገሮችን እያስተናገድን እየሰማንበት ያለ ዘመን ስለሆነ ብርታት፣ ስራ፣ ትጋት፣ ጸሎት፣ ጾም ያስፈልጋል። የኛ ዘመን የጭፈራ ዘመን አይደለም። ሞኞች ናቸው የሚዘፍኑት። የኛ ዘመን በጣም ያልታወቀበት በጣም አደገኛ ዘመን ነው። በጣም አደገኛ ዘመን ማለት ነው። በጣም አስቸጋሪ ይሄ ነው ብለው ሊናገሩት የማይቻል በጣም አስቸጋሪ ዘመን ላይ ነው ያለነው። ቤተክርስቲያን ከላይ እስከታች በጣም በተለያዩ መንገዶች ብትፈተንበት ላይ ነው ያለነው እና በዚህ ዘመን ከኛ እንደ ሰማዕታቱ በምንችለው በልካችን በአቅማችን በእርግጥ በዚህ ዘመን እንዲጸንቶ ብዙ ነገሮች እየተሰሙ ወደ ቤተክርስቲያን መምጣት ትልቅ ሰማዕትነት ነው። ብዙ ነገር በሚሰማበት በዚህ ዘመን በቤተ መቅደሱ ተገኝቶ መቁረብ ትልቅ የሰማዕትነት ስራ ነው። ብዙ ሐሰቶች በሚነዙበት በዚህ ዘመንም ያንን ሁሉ መከራ ተቋቁሞ እግዚአብሔር ፊት መጥቶ ቃለ ወንጌልን መስማት ኪዳን ማስደረስ ማስቀደስ ትልቅ የሰማዕትነት ስራ ነው። ይህም ቀላል እንዳይመስላችሁ። በዚሁ በርቱ፣ በዚሁ ቀጥሉ። እግዚአብሔር በእሳትና በውሃ መካከል የሚያሳልፈን አምላክ ነው። እሳትና ውሃ እሳቱ በታች ይነዳል፣ በላይ ውሃው ይፈላል። በእሳትና በውሃ መካከል እናቱንና ሰማዕቱ ቅዱስ ቂርቆስን አሳልፏልና ሁላችንንም ከመከራ እግዚአብሔር ያሳልፈን።